የትናንትናው ሰርፕራይዝ የትናንትናው ሳቅ ጨዋታ ዛሬ በዚህ በጭቅጭቅ ቪዲዮ እውነቴን ነው ይመለሳሉ ብለን በፍጹም አልጠበቅኩትም። እኔ የጠበቅኩት አብርሃምና ሩታ ልዑልዬን ይዘው በደስታ ይመጣሉ ነበረ። ግን ዳማን ነው ዴቭ ታሳዝናለክ። ሄርሜላ የአብርሃም ውሽማ መሆንሽን ፈጽሞ እንዳትረሺ፣ ውሽማ ነሽ ማለት ነው። ባል ያለውን ልጅ ያለውን ወንድ ቀምተሽ እየወሰድሽ እንደሆነ ላረጋግጥልሽ እወዳለሁ። ዴቭ ደግሞ አንተን ተጠሩክ እሷን አስከትለክ የመምጣቱ ምንድን ነው? ለምንድን ነው ሄርሜላ የምትባል ከአብርሃምና ከሩታ ህይወት የማትወጣው? በመጀመሪያ ማለት ነው። ወይንስ አንተንም አማላካለች? ለምን እንደ ሀሳብ አንተ አታገባትም? አብርሃምና ሩታ የማይለያዩ ፍጥሮች ናቸው። ጊዜው ሊረዝም ይችላል፣ ሊዘገይ ይችላል ማለት ነው። ግልጽ በግልጽ ሩታ እየጠየቀቻችሁ ነው። አብርሃም ከኔና ከልጁ ጋር እንዲሆን አትፈልጉም ወይ? በግልጽ አማርኛ ለምን አትነግሩኝም? አሁን ታዲያ እያረክ ያለከው አብርሃም ደህና ነው። ትናንትና በፕሮግራሙ ላይ ሲስቅ ሲጫወት በጣም ደስተኛ ሆኖ ሲያወራ አይተነዋል። በዚህ ልክ አሁንም ደህና አይደለም፣ ታሟል። በእውነት የታመምከው አንዳንዴ ሳስበው ዴቭና ቡዜ ናቸው የታመማችሁት ማለት ነው። እናንተ ናችሁ ጭንቅላታችሁ የተበረዘው የደነዘዛችሁት። በእውነት የወንድምና የእህት ምቀኛ በወንድማቸው ትዳር ላይ የሚቀኑ ልብ ብላችሁ ተመልከቱ። መቼም ይሄ እናንተ የምትሰሩት ምንም የሚያስተምር አንድ ፍሬ ለሰው ትምህርት የሚሰጥ የለውም በነገራችን ማለት ነው። ሩታዬ ፈጣሪ ይርዳሽ። አንቺ ጠንካራ ነሽ፣ የልዑልዬ እናት። ሁሌም ቢሆን አንቺ አሸናፊ ነሽ ማለት ነው እና ትዳርሽን ለማዳን እየሄድሽበት ያለውን እረዳሻለሁ። ህመምሽ ይገባኛል፣ ስሜትሽ ይገባኛል፣ ስጋትሽንም ተረድቸዋለሁ ማለት ነው እና አብርሃም ቤተሰቡ ጋር የሚሄዱ ብቻ ሳይሆን አሁን ላይ እያሳሰባት ያለው የዴቭና የቡዜ አክት የሚያደርጉት ነው። ሄርሜላ ከአብርሃም አጠገብ እንዳትለይ እያደረጉ ሩታ ደግሞ እንድትርቅ አብርሃም ታሟል እያሉ ያረጉት ሴራ ነው እና በጣም ነው የሚያሳዝነው። በነገራችን ሄርሜላና ሩታ የለበሱትን ቀሚስ በደንብ ተመልክታችሁ አይታችኋል? እንደኔ አይኔ ነው ባሌ ትናንት መጡ ዛሬ ወፌን ገዙ በሬ አለ። ለማንኛውም እንግዲህ ድራማ እየሰሩ እንደሆነ ልብ ብላችሁ ልትመለከቱ ይገባል። እዛ ጋር ሆን ብለው እየፎረፉ ይሄ ሞኝ ህዝብ እያታለሉት ነው። እኔ በብዛት የምታሳዝኑኝ በመዳብ ቤት ያላችሁ፣ እውነቴን ነው የምላችሁ። የመጣችሁበትን አላማ ረስታችሁ ላልመጣችሁበት አላማ ቁጭ ብላችሁ የምትነፋረቁ እህቶቼ ለእናንተ ልቦና ይስጣችሁ። እግዚአብሔርን ነው የምላችሁ። እነሱ ዶላራቸውን እየቆጠረላቸው ቀን በቀን እያያችሁ ተሆነ ልብሳቸውን እየቀያየሩ እየለበሱ እናንተ አላችሁ አደል እንዴ? ኩላሊቴንስ ብሰጠው ልቤንስ ብሰጣት እያላችሁ የምትጃጃሉት ማለት ነው። እና በዚህ ሙቀት ላባችሁ ጠብ እያለ እየሰራችሁ ላባችሁ በቂጣችሁ እየወረደ እንደ እሳት እንደ ፈላ ዘይት እያቃጠለን እየሰራን እውነቴን ነው ለሰው መስዋዕት የምትሆኑ ፈጣሪ አሁንም ልቦና ይስጣችሁ። ለራሳችሁ አላማ ለራሳችሁ ኑሩ። ነገ ብትታመሚ እውነቴን ነው ዩቱበሮች ድምፅ አይሆኗችሁም። ቢመሯችሁም ዋጡት። ክርስቶስን እኔ እውነቱን ነው የምላችሁ። ዩቱበሮች ድምፅ አይሆኗችሁም። ግልጹን ስነግራችሁ ሄርሜላን ብትሉ ድምፅ አትሆናችሁም። አብርሽ ብትሉ ድምፅ አይሆናችሁም። ሩታ ብትሉ ድምፅ አትሆናችሁ። ጋይሶች እውነቴን ነው የምላችሁ። አትጃጃሉ። ስራችሁን ስሩ፣ ብራችሁን ያዙ፣ ሰዓታችሁን ጠብቁ፣ እንቅልፋችሁን በሰላም ተኙ። እንዴ ምንድነው መነፋረቅ? እንዴ ቲክቶክ ላይ ተመቸን ብላችሁ በመዳብ ዋይፋይ ክርስቶስን። ይሄን እኮ ልጃችሁን እኮ የምታወሩበት እናታችሁን የምታወሩበት ጊዜ የለም። እዛ እኮ ይሄን ወይ ለዚህ ምርቃት ወይ ለዚህ ነገር እስቲ ስጭኝ ማየ እያለ ልጅሽ እኮ ሲል ብር የለም እያልሽ ነው። እዚህ ላይ ዩቱበሮች እንዴ ቂጣችሁን የምትከፍቱት አንዳንዴ ክርስቶስ። እንደው ለቃላቴ በጣም ይቅርታ አርጉልኝ ማለት ነው። እና ጀግኖች ደግሞ አላችሁ፣ አላማችሁን ያረሳችሁ በመዳቤ ቁጭ ብላችሁ አንገታችሁን ደፍታችሁ ቲክቶክ ላይ ወጥተው እንደሚጨፍሩ
መጨፈር አቅቶን እንዳይመስላችሁ፣ ጠፍቶን እንዳይመስላችሁ፣ ወተን ምላሳችንን ማሾል አቅቶን እንዳይመስላችሁ። ግን ለልጃችን ለቤተሰቦቻችን ትልቅ ክብር አለን እንጂ እንደናንተ መሆን አቅቶን አይደለም። ስልኩም በእጃችን ነው፣ ዋይፋዩም በነፃ ነው። ታውቃላችሁ፣ ችሎታም ቻንሱም አለን ማለት ነው። እና አንዳንዴ ለእናንተ እውነቴን ነው ስርዓት ላላችሁ ለጨዋዎቹ እህቶቼ ደግሞ ፈጣሪ አሁንም ማለት ነው አንደበታችሁን አይቀይረው። በእውነት ፈጣሪ አላማችሁን ሀሳባችሁን አሳክቶ ለልጃችሁ፣ ለእናት ለአባታችሁ፣ ለትዳር አገራችሁ በሰላም ያብቃችሁ። የኔ ጨዋዎች በጣም ነው የምወዳችሁ። ቪዲዮን ሲጀምሩ ላይክ፣ ሰብስክራይብ አድርጉ። ሰላም እንዴት አላችሁልኝ? ሰላማችሁ ብዝት ተረፍ ይበል። ኢትዮጵያንም ኤርትራያንም ማለት ነው በመላ ዓለም የምትገኙ እንዲሁም የሩታዬ የጨዋዋ እህቶች የጀግናዋ ያትበገሬ እህቶች ማለት ነው እና ቪዲዮን በላይክ በሰብስክራይብ አስተያየት ለምትሰጡኝ እጃችሁን ቁርጥማት አይንካው እላለሁኝ። ወደ ሀሳቤ ስገባ ጋይሶች ትናንትና እውነቴን ነው ሩታ አብርሃምን ሰፕራይዝ ያደረገችበትን አይተናል። የአብርሃም 500 ወይም ግማሽ ሚሊዮን የመግባቱ የሩታም አስተዋጽኦም አለበት ማለት ነው እና ለዛም እንግዲህ አብርሃም ሁሉንም አመስግኖ ነበረ። የተምር ሪል ስቴትንም አመስግኖ እንግዲህ የሱቅ ባለቤት ሆኖ በእውነት ይገባዋል። አብርሃም የዋህ ነው። ብዙ ሰዎች በሱ እየተጠቀሙ ነው፣ በሩታና በሱ ማለት ነው እና በጣም ደስተኛ ሆነው ከሩታ ጋር የሳቁ ያየናቸውን ጥንዶች እንግዲህ የአንድ ልጅ እናትና አባት የሆኑትን አስቡት። እኔ በእውነት ዛሬ በዚህ ቪዲዮ ዴቭ ይመጣል ብዬ በፍጹም አልጠበቅኩም። ቢያንስ አንድ መልካም ነገር እንዴ የሚያስደስት ለኦዲየንሶች ራሱ የሚያስደስት ነገር ይዞ ይመጣል ብዬ ነበረ የጠበቅኩት ማለት ነው እና በዚህ ልክ አብርሃም ሲስቅ አይተነዋል። በስነ ስርዓት ነው የሚያወራው። መጀመሪያም አብርሃም አልታመመም፣ አልተደገመበትም፣ አልታመመም። እያደረጉ ያሉት ሆን ብሎ የፈዘዘና የደነዘዘ መስሎ አብርሃም እየተጃጃለ ነበር ሲጀመር ማለት ነው። የታመመ ሰው ደግሞ እንዲህ አይደለም። ብዙዎች ታመው ጸበል ይዘው ጸበል ተወስደው ተፈውሰው ከፈጣሪ በታች አይተናል ማለት ነው እና ለምንድን ነው በዚህ ልክ ህዝቡንስ የምታጃጅሉት ማለት ነው? የሚገባው ይገባዋል። በነገራችን ያው ለዩቱባችሁ ድምቀት እየሰሩ እንደሆነ ማለት ነው። ብዙዎች ደግሞ ያልተረዱ እውነት መስሏቸው እርስ በርስ ጦርነት የፈጠሩ መዳብ ቤት ቁጭ ብለው እህቶቼ አሉ ማለት ነው እና ቢያንስ ለእነሱ እንኳን መልካም ዜና ይዛችሁ ነው። እግዚአብሔርን በዚህ ጭቅጭቅ በዚህ ንትርክ ተመልሰው ይመጣሉ ብዬ በፍጹም አልገመትኩም። እኔ በጣም ያናደደኝ ዴቭ ብዙ ስህተቶችን እንደ እህትክ እየሰራክ ነው፣ ብዙ ማለት ነው። ዛሬማ በጣም ግልፍ እያለ ነበር ሲናገር የነበረው። አይታችሁታል፣ ግን ተመልክታችኋል። አብርሃምና ሩታ መቼም የማይለያዩ ፍጥሮች ናቸው። በነገራችን ጊዜው ሊረዝም ይችላል፣ ግን እነሱ ሁለቱ ደግሞ ይሄ ሁሉ ጫጫታ ይሄ ሁሉ ረብሻ ቆመው አብረው ህይወታቸውን ልጃቸውን በጋራ የሚያሳድጉበት ጊዜ ሩቅ አይሆንም፣ ቅርብ ነው። ይህን ደግሞ ለማየት ያብቃችሁ። በእውነት ሩታ ፈጣሪ ያበርታሽ። ፈጣሪ አሁንም ጥንካሬውን ኃይሉን ይስጥሽ። እናት ነሽ። በእውነት በዚህ ልክ ልትገፊ አይገባም። ወንድማቸው ያልታመመውን ታመካል፣ እሱ እኔ ጤነኛ ነኝ በግድ ደንዝዝ ነው ወይ የምትሉኝ? ከሚስቴና ከልጄ ጋራ ደስተኛ ነኝ እያላቸው አይ አሞካል ወደ ቤተሰብ መሄድ አለብክ ተባለ። መቼም ከእናትና ከአባት ሚስት አትበልጥም ተብሎ እሺ ሂድ ብላ እሷን ፈቀደች። ግን እቤት እንደማያድር ሩታ እየተናገረች ነው። አብርሃም ታዲያ የት እያደረ ነው? እናት አባቱ ጋር ታልሆነ የት ነው የሚያድረው? ወይስ እዛም ሌላ የተደበቀ ሚስጥር አለ ለእኛ ግልጽ ያልሆነ ማለት ነው? ኤፍሬምና ሩታ ሊያናግሩክ እንደ ታላቅ ወንድም ተጠሩክ። ለምንድን ነው ሄርሜላን አስከትለክ የምትመጣው? አሁንም ቢሆን ሄርሜላ ምን ትሰራለች? ሄርሜላ ለምን ከሰው ህይወት አትወጣም? አማላክ ተሆነ አንተ ለምን አታገባትም?
ሄርሜላም ማለት ነው። ዴቭ ለምን አያገባትም? እንደ ሀሳብ እኔ የራሴ ግሌ ሀሳብ ነው። ሁሌም እንደምለው እውነቴን ነው የምላችሁ፣ እዚህ ምድር ላይ ማንም ጻድቅ የለም። እኔም ኃጢአተኛ ነኝ። እኛ አስተያየት መስጠት የምንችለው በተለቀቀው ቪዲዮ ላይ ብቻ ነው። እውነቴን ነው። እነሱ ወደ ሚዲያ ተመጡ፣ እኛ አብሰልስለን አፍተልትለን የማንፈታፈትበት ምክንያት የለም። ጥፋት ያየንበት ቦታ ጥፋቱን በደንብ አድርገን እናገራለሁ፣ እኔ በበኩሌ ማለት ነው። እና አሁን ላይ ሄርሜላ የአብርሃም ውሽማ መሆንሽን ረስተሽ ነው። ልክ እንደ በ80 ያገባሹ ባልሽ የልጅሽ አባት በቃ ብዙ አመታትን በትዳር ኖረሽ አንቺ የቀማሽ ሳይሆን የተቀማሽ ነው እያስመሰልሽ ያለሽው፣ እዛ ጋር አክት እየሰራሽ ያለሽው ማለት ነው። እና ይሄ ሁሉ የልብ ልብ የሰጡሽ ዴቭ እና ቡዜ ናቸው ማለት ነው። ብዙዎቻችሁ ደግሞ ኮሜንት ላይ ቡዜ ጀግና አብርሃምን ወሰደችው ከሩታ ወደ ሄርሜላ የምትሉት ዝሙትን እየደገፋችሁ ጀግና እንዳትሉ። ቡዜ ዝሙትን እየደገፈች ነው። ወንድሟ እንደሆነ በደንብ አውቃለሁ። ወንድሟ ነው፣ የእናቷ ልጅ ነው፣ መተኪያ የሌለው ነው። ይሄም በደንብ ነው የምረዳችሁ። አብርሃም ጤነኛ ነኝ ከልጄ ጋር ልኖር እንኳን ሲላት እኮ አይደለክም፣ ውሽማክን እረስተካል፣ እንዴት ውሽሚት ትረሳለች ብላ እኮ አብርሃም ያላበደውን ያልታመመውን ታመካል ብላ እንዲያብድ ያረገችው እህቱ ነች። ይሄን ሁሉ ማለት ነው። እና የእነሱ ሴራ እንዳይጋለጥ ሲሉ ነገሮችን ሩታን ለመጣል ብዙ ርቀቶች ሄዱ፣ ብዙ መስመሮች ሄዱ፣ ብዙ ጉድጓዶች ቆፈሩ። ግን ሩታ ልትወድቅላቸው አልቻለች። ሩታ ማለት በጣም ጠንካራ፣ እውነቴን ነው ጠንካራ እናት ታውቃላችሁ። በቃ ይሄ ወንድ እንጃ ከወንድ ምንም በቃ የማትተናነስ ኮንፊደንስ ያላት ጠንካራ። የሩታን እኮ ጥንካሬ የምታውቁት ልዑልን ነፍሰ ጡር ሆና እንደዛ ሲያንከራትቷት ሲያስለቅሷት የነበሩ ትዳሯ እንዲፈርስ ሲያረጉ የነበሩ አሁንም በዙሪያዋ እያንጃበቡ ነው ያሉት። ያኔ የጀመሩ ማለት ነው። እና ሩታ ለማስቆም ብዙ ነገር እያረገችበት ባለ ሰዓት ደግሞ በልጇ አባት እህትና ወንድም በኩል ግፊት እየተሰጣቸው ነው፣ መብት እየተሰጣቸው ነው። ሩታን እንዲጥሉ፣ ሩታ እንድትጠላ፣ በኦዲየንሶቿ ተወዳጅ እንዳትሆን። ይኸውልሽ አንድ ነገር ፈጣሪ አይጣላችሁ እንጂ አይጥላችሁ እንጂ፣ ሰው ጠላችሁ ወደዳችሁ ሰው ሰው ነው። በቃ ሰው ሰው ነው። በሰውነቱ ታከብሩታላችሁ፣ ሌላ ታሪክ የለውም። በእውነት ዛሬ ላይ ሄርሜላን የጠቀማችሁ መስሏችሁ ከአብርሃም ጋር በግድ እንዲሆን እየገፋችሁት ነው። በነገራችን ነገስ የነገውን አስባችሁታል? እኔ በጣም እንትን የሚለኝ የነገውስ። ዛሬ እኮ ቀላል ነው። ሄርሜላ የምትወልደው ልጅ እኮ ለልዑል እህት ወይም ወንድም ነው። ያኔስ ልዑል ለሄርሜላም ሆነ ለምትወልደው እህትና ወንድሞቹ ፍቅር የሚኖረው ይመስሏችኋል? ሄርሜላ በብዛት የምትጎዳው ልጅ ስትወልድ ወይም ልዑል ከፍ እያለ ሲሄድ እንደሆነ ግን በደንብ ተረድታችሁታል። ነገሮች ያኔ ጫን እያሉ አሁን ላይ እናንተ ገፍታችሁ እየሳቀች የገባችበት እያለቀሰች እንድትጸጸት ራሷን እንድትወቅስ በእውነት ራሷን እንድትጠላ እንደምትሆን ታውቃላችሁ። መጨረሻ ላይ የራሷን ደስታ ነው አሁን እያስቀደመች ያለችው፣ የልዑልን አይደለም። አብርሃም እኮ ከሄርሜላ ጋር ይድናል ብላችሁ ሰጥታችኋት ልዑልን እንዲረሳ ነው እኮ አድርጋ የመጣችሁ። የውሻታችሁ ውሸት አብርሃም ይድንበት ቦታ ነው ብላችሁ መዝናኛ ነበሩ እንግዲህ ማለት ነው። ሩታና ልዑል ኤፍሬም ሆነው ሲሄዱ አብርሃም ታሟል ብላችሁ መለሳችሁ። ይሄ ምንድን ነው? አያስጠላም? በእውነት
እንደ ሰውኛ ስናስበው ማለት ነው። ዛሬ ላይ ደግሞ ለብቻ ሊያናግሩክ ተፈለጉ። ፕሮግራም ስላለን ብቻዋን ከምትሆን ብዬ አጠብቅክም መኪና ውስጥ ምን ችግር አለው? በመኪናም ተመጣችሁ የሆነ ቦታም ቁጭ ብላ ትጠብቅክ። አንተ ደግሞ ወንድምክንና የወንድምክን ሚስት በሰላም አናግረህ ትመለሳለህ። ከዛ ታወራላታለህ። ከሄርሜላ ጋር ፕሮግራም የምትሄደው አንተ ሚስትክ የት ሄዳ ነው? ዴቭ ማለት ነው። ሚስቱ የት ሄዳ ነው? ወይንስ ዴቭን በውሽምነት ሄርሜላን ይዟታል? በነገራችን ማለት ነው ይሄንን ቪዲዮ አሁን ሚስትክ ብታይ ምን ትላለች? ዴቭ ማለት ነው እግዚአብሔርን እንዴ እኔ እስቲ እንደው በእኔ ቦታ በሉና አስቡ። የእናንተ ባል ሆኖ ባለትዳር ሆኖ ከሌላ ሴት ጋር ፕሮግራም ሊሄድ ነው ብሎ ሲል ምንድናት እቺ ሴት? ያችኛዋ የምታውቀው የልጁ እናት የአብርሃም የሆነችው ሩታን እንደሆን ነው። ቤተሰቡ በሄርሜላ የታመሰ እያወቀች ምን አይነት ስሜት ይሰማታል? በእውነት እኔ ያንተ ሚስት ብሆን ዴቭ ማለት ነውና በአንድ ቀን ነበረ እንደዚህ አንቄ የምደፋው ወይም ትዳሩ የሚፈርሰው ማለት ነው። ምን ጉዳይ አለ? ምን ቤት ናትስ ተሷ ጋር ፕሮግራም የምትሄደው አንተ? ዛሬማ የአብርሃምን ጃኬት ለብሶን የመጣው ማለት ነው። እና አምሮበታል ማለት ነው። በቃ እሱም ከውሽማው ጋር መሽሎክሎክ ጀምሯል። ዴቭ ማለት የማይታወቅበት እስስት ነው። እስስት ማለት ነው አይናገርም እንጂ አሁንማ በቃ የሆነ እንጃ። አንዳንዴ እንደው ባትመጡ። ትናንትናውን ፕሮግራሙ ሰላም ነበር የዋለው፣ ምንም ኮሽ የሌለበት በሳቅ በጨዋታ ፕሮግራማቸው ያላቀው እግዚአብሔርን። አረ ይደብራል። ተዉ። እዚህ ጋር ደግሞ አንድ ነገር የምላችሁ ሩታና ሄርሜላ የለበሱትን ልብስ በደንብ ይውልን ማለት ነው። ቆይ አንድ ጋ ነው ኦርደር የተደረገላቸው በአንድ ሰው ስም ወይንስ እንዴት ነው ይሄ ነገር ማለት ነው? እስኪ እዩት። መልኳ አንድ አይነት ነው፣ ቅርጿ አንድ አይነት ነው፣ ስታይሏ አንድ አይነት ነው። ከዚህ ከደረቱ ጋር አወራረዱ አንድ አይነት ነው። የሩታ ከፍ ስላለ የዛችኛዋ ዝቅ ስላለ ነው እንጂ ማለት ነው። እና ይሄ ነገር ግን እንደው ምን ብለን እንሰይምላቸው? ምን ብለን በአንድ አይነት ልብስ ሲመጡ እውነት ቡጥቡጥ ነው እንበል ወይንስ እኔ እንጃ። ተው፣ ግራ አታጋቡን። ክፉ እንድንናገር እኮ እያረጋችሁን ነው። ራሳችሁ በምታመጡት ተንኮል፣ ራሳችሁ በምታመጡት ቪዲዮ ክርስቶስን። ለማንኛውም እንግዲህ ዴቭንም እንዳያችሁት በአብርሃምን ጃኬት ለብሶ ጎብ ብሎ መጥቷል። ይሄ ጃኬት አይታችሁ ከሆነ ዳማን ነው ኤፍሬምና አብርሃም ናቸው ያላቸው ማለት ነው። እና ከዛ ቤት ዛሬ ነው ዴቭም እንግዲህ ብርድ ነው መሰለኝ አዲስ አበባ ውስጥ ለብሶ መጥቷል። እንግዲህ ጋሽዬ ጋር ኤፍሬም ማን ነው አብርሃም ሄዷል ብላችሁ ነበረ። አብርሃም ሲጀመር ወደ ቡታጅራ አልሄደም፣ በዚህ ሰሞን ውስጥ አልሄደም ማለት ነው። በእውነት ወይ ያለው ቡዜ ቤት ነው ወይ ያለው አንተ ጋ ነው ወይ ከሄርሜላ ጋ ነው ወይ ከሩታ ጋ ነው። እውነቱን ስናወራ ማለት ነው። እና ከአራቱ ቤት አንዱ ጋ ነው ያለው አብርሃም። ያው ወደ ፊት ለፊት እየመጣ ካሜራ ላይ እየታየ አይደለም። ሁሉም እንግዲህ ቡታጅራ እንደሄደና አሁን ላይ ጤንነቱ እየተመለሰ እንደሆነ እያወራችሁ ነው። ሩታዬ ደግሞ ለጋሽዬ ስደውል አብርሃም ጭራሽ ቡታጅራ እንደዛ እንደማያድር እንደሌለም ሰምታለች ማለት ነው። እውነቱን ግን ዴቭ በጣም ነው እንዳከበርንክ ብትኖር ደስ ይለናል። ሩታዬ የኛ ጀግና የልዑልዬ እናት አይዞሽ፣ አንቺ ሁሌም አሸናፊ ነሽ። እውነቱ ያለው አንቺ ጋ ነው። ኤፋዬ የሩታ መከታ፣ የወንድሙ መከታ፣ ዝሙትን የማይደግፍ ትዳር ምን ያህል ክብር እንዳለው የሚያውቅ ልጅ፣ የእናት ስሜት የሚሰማው በእውነት ትልቅ ሰው ነክ። ፈጣሪ አሁንም ያክብርክ ማለት ነው የምፈልገው። ሩታዬ ደግሞ አይዞሽ፣ ጠላት ቢያንጃብብም ለአንቺ ደግሞ ፈጣሪ አለልሽ ማለት ነው። እነሱ ሺህ ሆነው ቢመጡም አንቺ አንድ ሆነሽ እያደናገርሻቸው ነው።
እያደነባበርሻቸው ነው፣ እያንጫጫሻቸው ነው። የኛ ጨረቃ የኛ ልዩ ማለት ነው። እና አሁንም ፈጣሪ ከጎንሽ ይሁን፣ ልዑልዬን ያሳድግልሽ፣ እጅ እንዳሰጪ። ጠላት መቼም ቢሆን አይተኛልሽም። ዛሬ መልካም ነገር አደረኩለት ብቲ ጉድጓድ ሲቆፍርልሽ ነው የሚያድረው ማለት ነው። እና በዙሪያሽ እንግዲህ ብዙ ሰዎችን አይተሻል፣ ተመልክተሻል። መልካም መስለው ጠላት የሆንሽም ማለት ነው። እንወድሻለን የእኛ ጀግና። እውነቴን ነው። ያንቺን ጥንካሬ ብዙዎቹ ይማሩበታል። ይሄ ማለት የዝሙተኞች ጀማ ያው ዝሙተኞችን ደጋፊ ናቸው። እኛ ደግሞ ከተጎዳ ጎን ነን ማለት ነው። ለማንኛውም ላይክ፣ ሰብስክራይብ አትርሱ።